ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ሐሙስ ሐምሌ 2 2018 ዓ.ም የትርታ ቁርስ መሰናዶ ነው እያደመጣችሁ የምትገኙት አድማጮች። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቀደም ሲል የአጋራችንን መልእክትና የሰዓቱ ወጃውን ተከታትለን ነበር የተገናኘ ነው። ይህም ማለት ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ የምናጋራበት ሰዓታችን ላይ ደርሰናል ማለት ነው። ሀገራዊ ጉዳዮችን በማስቀደም እንጀምራለን። በአዲስ አበባ ከተማ ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ አስታውቋል። ቢሮው ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ያጸደቀው ይህ ውሳኔ ተከትሎ በመላው ከተማ በሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከትላንት ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤቶች በይፋ እየተገበረ እንደሚገኝ ገልጿል። ይህ የዋጋ ማስተካከያ ውሳኔ በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ መሆኑን የጠቆመው ቢሮ አሰራሩ አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ እንዲሁም ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል የተረጋጋ ሕይወት እንዲመሩ ያስችላል መሆኑን ማስታውቋል። ውሳኔው የዜጎችን የኑሮ ጫና ለመቀነስ በኪራይ ገቢው ላይ የሚስተዋሉ ህገወጥ ና ዘፈቀዳዊ አሰራሮችን በዘላቂነት ለመግታት እንዲሁም ማህበራዊና ኢኮኖሚያዊ ፋይዳዎችን ለማረጋገጥ ታስቦ የተላለፈ መሆኑን በሪፖርቱ ላይ ተመላክቷል። በኢትዮጵያ አስተናጋጅነት በአዲስ አበባ ለ3 ቀናት ሲካሄድ የቆየው የአፍሪካ የሕክምና ትምህርት ማዘመን ላይ ያተኮረው የሜድኤድ አፍሪካ 2026 ዓለም አቀፍ ኮንፈረንስ ትላንት ተጠናቋል። በመዝጊያ ስነ ስርዓቱ ላይ የተገኙት የጤና ሚኒስትር ዴኤታ ወይዘሮ ሳህራ አብደላሂ የሕክምና ትምህርትን ማጠናከር የጤና ባለሙያዎችን አቅም በመገንባት የጤና አገልግሎት ጥራትና ደህንነትን ለማሻሻል ወሳኝ መሆኑን ገልጸዋል። ሚኒስትር ዴኤታው አክለውም ኢትዮጵያ ጤና ባለሙያዎች ቁጥር ተደራሽነት በተግባር የተደገፈ ትምህርት ለመስጠት እንዲሁም ጥራትን ለማሳደግ በርካታ ተግባራት እያከናወነች እንደምትገኝና የጎረቤት ሀገራት የሕክምና ተማሪዎች በሬዚደንስ ፕሮግራም በማሰልጠን የሀገሪቱ የጤና ሰው ኃይል ልማት እየደገፈች መሆኑን አስታውቀዋል። የሜድ አፍሪካ ፕሬዚዳንት ፕሮፌሰር ሊዮኒል ግሪን ቶምሰን በበኩላቸው ኢትዮጵያ ለጉባኤው ስኬት ላበረከተችው ከፍተኛ አስተዋጽኦ ምስጋና አቅርበው በጉባኤው ላይ በአፍሪካ ደረጃ ብቁ የጤና ባለሙያዎችን ለማፍራትና የአህጉሪቱን የጤና ስርዓት በጋራ ለማጠናከር የሚያግዙ ስትራቴጂዎች ላይ ጥልቅ ውይይት መደረጉንም ገልጸዋል። በዕለቱም ለጉባኤው መሳካት አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷል። ከውጭ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ በተከሰተው የኢቦላ ወረርሽኝ ምክንያት የሞቱ ሰዎች ቁጥር 600 መድረሱ ተገልጿል። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተቀሰቀሰ የኢቦላ ወረርሽኝ ተከትሎ በበሽታው መያዛቸው ተረጋግጦ የሞቱ ሰዎች ቁጥር 600 መድረሱን በሀገሪቱ ምስራቃዊ ግዛቶች የቫይረሱ ስርጭት አሁንም በከፍተኛ ሁኔታ እየጨመረ መሆኑ ተገልጿል። የሀገሪቱ ጤና ሚኒስቴርና የዓለም አቀፍ ጤና ድርጅት በጋራ ባወጡት መግለጫ በአሁኑ ወቅት በአጠቃላይ በበሽታው የተያዙና ሳይንሳዊ ምርምር የተደረገላቸው ሰዎች ቁጥር ከ1000 በላይ ማለፉን አስታውቀዋል። በተለይም በቅርቡ በሰሜን ኪቩ ግዛት በሚገኘው አንዳንድ የኢቦላ ሕክምና ማዕከላት ላይ የጤና ባለሙያዎች የደሞዝ ክፍያ መሰረት በማድረግ የስራ ማቆም አድማ ማድረጋቸው የወረርሽኙን መከላከያ ጥረት ይበልጥ አዳጋች እንዳደረገው ተጠቅሷል። በተጨማሪም በክልሉ የሚንቀሳቀሱ ታጣቂ ቡድኖች በሕክምና ባለሙያዎችና በክትባት አስተባባሪዎች ላይ የሚሰነዘሩ ጥቃት የዓለም ጤና ድርጅት ወረርሽኙን ለመቆጣጠር የሚያደርገውን እንቅስቃሴም እንደገደበው ተገልጿል። የጤና ባለሙያዎች ወረርሽኙን ወደ ጎረቤት ሀገራት የማስፋፋት እድሉ ከፍተኛ መሆኑን በመጥቀስ ዓለም አቀፉ ማህበረሰብ ለአደጋ መከላከያ የሚሆን የአስቸኳይ ጊዜ የገንዘብና የሕክምና ቁሳቁስ ድጋፍ እንዲያደርግ በድጋሚ ጥሪ ማቅረባቸውን አልጀዚራ ዘግቦታል። በመጨረሻም ዩክሬን የራሷን የፓትሪዮት ጸረ ሚሳኤል መከላከያዎች እንድታመርት ፍቃድ ሰጣታለሁ ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። በቱርክ እየተካሄደ ባለው የኔቶ ጉባኤ ላይ ፕሬዚዳንት ዶናልድ ትራምፕ ከዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ጋር በሰጡት መግለጫ አሜሪካ ለኪየቭ የፓትሪዮት ሚሳኤል ማምረቻ ፍቃድ ለመስጠት መስማማቷን ይፋ አድርገዋል። ትራምፕ ራሳቸው አምርቱ በማለት አሜሪካ የቴክኖሎጂውን ለዩክሬን ባለሙያዎች እንደምታስተምርም ገልጸዋል። ትራምፕ ይህንን ውሳኔ ከማስታወቃቸው በፊት ሚሳኤሉን የሚያመርቱትን የአሜሪካ የጦር መሳሪያ ኩባንያዎች ገና እንዳላማከሩ ቢገልጹም ኩባንያዎቹ በውሳኔው እንደሚደሰቱ እምነታቸውን ገልጸዋል። በአሁኑ ወቅት በአሜሪካና በኢራን መካከል በተቀሰቀሰው ጦርነት ምክንያት በዓለም አቀፍ ደረጃ የፓትሪዮት ሚሳኤል እጥረት ማጋጠሙም ይታወቃል። ትራምፕ የአሜሪካ የራሷን ክምችት ስለሚያስፈልጋት ለዩክሬን ተጨማሪ የተዘጋጁ ሚሳኤሎችን የመስጠት እቅድ እንደሌላት ጠቅሰው የፈቃድ ስምምነቱ ለዚህ ዘላቂ መፍትሄ እንደሚሆን አመላክቷል ሲል ቢቢሲ ዘግቦታል።
ተመልሰናል። የተወደዳችሁና የተከበራችሁ አድማጮች ከልቡ የቀረበውን ትርታ 97.6 ኤፍኤም እያደመጣችሁ ትገኛላችሁ። የዕለተ ሐሙስ የትርታ ቁርስ መሰናዶን ቆይታችን እስከ 2 ሰዓት ከ30 ይቀጥላል። የተለያዩ መረጃዎችን መሰናዶችን ወደ እናንተ አሁንም ማድረሳችንን እንቀጥላለን። የሰዓት አጋሮቻችን እናት ባንክና ራይድ ናቸው። እናት ባንክ እንግዲህ ወደ እናት ባንክ ጎራ ስትሉ የተለያዩ ቴክኖሎጂውን የዋጁ አገልግሎቶችን ታገኛላችሁ። ከዚህ መካከል የዲጂታል ባንኪንግ አገልግሎት አንዱ ነው። ባንክ ያለ ጊዜ ድንበር ይጠቀሙ። ዛሬ ላይ ወደ ባንክ ቅርንጫፍ መሄድ ግድ አይደለም። ባንክ እርስዎ ዘንድ መጥቷል። በስልኮ ብቻ በየትኛውም ቦታ በየትኛውም ጊዜ በፍጥነት ገንዘብ መላክና መቀበል፣ በቀላሉ ሂሳብ እንቅስቃሴ መከታተል፣ ያለ ድካም ክፍያ መፈጸም፣ በቀን 24 ሰዓት በሳምንት 7ቱም ቀን በእጅ ስልኮ ሙሉ የባንክ አገልግሎት ያገኛሉ። የእናት ባንክ ሞባይል ባንኪንግ ህይወትን የሚያቀል የዲጂታል ኃይል። የሞባይል መተግበሪያውን ከአፕ ስቶር ወይም ከፕላይ ስቶር ያወርዶ። ማን እንደ እናት ሚለን እናት ባንክ የሰዓት አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው የሰዓት አጋራችን ራይድ ነው። ራይድ ትራንስፖርት ከተማ ውስጥ ከምታደርጓቸው ማንኛውም እንቅስቃሴዎች ባሻገር የዴሊቨሪ አገልግሎት ይሰጣል። ወደ 8294 በመደወል እንዲሁም ደግሞ ከፕላይ ስቶር ወይም አፕ ስቶር መተግበሪያውን በማውረድ ብቻ የምትፈልጉት ቦታ መንቀሳቀስ ትችላላችሁ። ከዚህም ባሻገር ከተለያዩ የዓለም ክፍሎችና ክፍላተ ሀገራት የሚመጡ እንግዶቻችሁን ለመቀበል ጊዜ ቢያጥራችሁ ደህንነታቸው እንደተጠበቀ ያላችሁበት ቦታ ድረስ እንግዶቻችሁን ደህንነታቸው እንደተጠበቀ ይዞላችሁ ይመጣል። ለፈጣን የትራንስፖርት አማራጭ ራይድ ትራንስፖርት ሌላኛው የሰዓት አጋራችን ነው። አጋሮቻችን እጅግ አድርገን እናመሰግናለን። ከልቦ ከቀረበው ትርታ 97.6 ኤፍኤም የዕለተ ሐሙስ ሐምሌ 2 2018 የትርታ ቁርስ መሰናዷችን ነው እያደመጣችሁ የምትገኙት። ቀደም ሲል የአጋሮቻችን መልእክትና የሰዓቱ ወጃውን አድምጠን ተመልሰን ተገናኘን። ከአገር ውስጥና ከባህር ማዶ የተወጣጡ ዜናዎችን ለእናንተ እናጋራለን። ሀገራዊ ጉዳዮችን በቀዳሚነት እንመለከታለን። ዋናው ሀገራዊ የምክክር ጉባኤ መሰረታዊ አገሮችን ችግሮችን በመፍታትና መግባባትን በመፍጠር ጠንካራ አገር ለመገንባት ወሳኝ መሰረት የሚጥል መሆኑን በጉባኤው የሚሳተፉ ተመካካሪዎች ገልጸዋል። ከሐምሌ 8 ቀን ጀምሮ በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በሚካሄደው የሀገራዊ ምክክር ጉባኤ ላይ ለመሳተፍ ከሁሉም የሀገሪቱ አካባቢዎች የተወከሉ 4000 ተመካካሪዎች አዲስ አበባ መግባት ጀምረዋል። የሀገራዊ ምክክር ኮሚሽን የክልሎች የከተማ አስተዳደሮችና የዲያስፖራ አስተባባሪ አቶ ረታ ጌዳ ለመገናኛ ብዙኃን በሰጡት መግለጫ ከክልሎች እንዲሁም ከዲያስፖራው ማህበረሰብ የሚመጡ ተመካካሪዎች ለዋናው ምክክር ጉባኤ አዲስ አበባ እየገቡ መሆኑንና ኮሚሽኑም በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲና በሌሎች በተዘጋጁ ቦታዎች ላይ አቀባበል እያደረገላቸው እንደሚገኝ አቶ ረታ ጌራ ገልጸዋል። በጉባኤ ላይ ምክክር የሚካሄድባቸው 8 ዋና ዋና አጀንዳዎች የተለዩ ሲሆን ተመካካሪዎች ለዘመናት የዘለቁ አለመግባባቶችንና ልዩነቶችን በሰለጠነ መንገድ ለመፍታት በሚደረገው በዚህ ታሪካዊ መድረክ ላይ ለመመካከር እድል በማግኘታቸው የተሰማቸውን ደስታ ገልጸዋል። ተመካካሪዎች አክለውም መድረኩ ሀሳብን በነጻነት በማንሸራሸር ህብረ ብሔራዊ አንድነትን ለማጠናከርና ለዘላቂ ሀገራዊ ዲሞክራሲያዊ ግንባታ ትልቅ አስተዋጽኦ እንደሚያበረክቱ ማስገንዘባቸውን ኢዜአ ዘግቧል። ቀጥለናል አድማጮች። የኢትዮጵያ ምግብና መድኃኒት ባለስልጣን በሚቀጥሉት 3 ዓመታት ወደ ላቀና የማይበገር የቁጥጥር ስርዓት ለመሸጋገር የሚያስችሉ ስትራቴጂካዊ አቅጣጫዎችን ማስቀመጡን አስታውቋል። የኢትዮጵያ ምግብና መድኃኒት ባለስልጣን በ2018 በጀት ዓመት የተመዘገቡ ተቋማዊ ስኬቶችን በማስቀጠል የምግብና የጤና ግብዓቶችን ጥራትና ደህንነት ለማረጋገጥ በትኩረት እየተሰራ መሆኑን አስታውቋል። ባለስልጣኑ ዓመታዊ ስራ አፈጻጸም ግምገማ መድረኩንም አካሂዷል። የባለስልጣኑ ዋና ዳይሬክተር ሄራን ገርባ በመድረኩ ላይ እንደገለጹት ተቋሙ በዚህ መሰረት የአገልግሎት አሰጣጥ ክፍተቶችን በመገምገም ቀልጣፋ አሰራር ለመዘርጋት እንደሚሰራ ተናግሯል። ዋና ዳይሬክተሩ አክለውም በሚቀጥሉት 3 ዓመታት በክትባት በሕክምና መሳሪያዎች ዘርፍ የደረጃ 3 ወይም ደግሞ ማቹሪቲ ሌቭል 3 ዓለም አቀፍ እውቅና ለማግኘት መታቀዱን ጠቁሟል። ይህን ስኬት ለማስመዝገብ የቴክኖሎጂና የዲጂታል ሲስተም ዝርጋታዎች ከሰለጠነ የሰው ኃይል ጋር በማቀናጀት ተቋሙን በማንኛውም ሁኔታ የማይበገር ለማድረግ እንደሚሰራ አስታውቀዋል። ከውጭ ደቡብ አፍሪካ ከ200 በላይ የህገወጥ ማዕድን ፍለጋ የተሰማሩ ሰዎችን በቁጥጥር ስር መዋሏን ገለጸች።
የደቡብ አፍሪካ የደህንነት ኃይሎች በጆሃንስበርግ ከተማ ምዕራባዊ ክፍል በሚገኝ አንድ የወርቅ ማዕድን ማውጫ ላይ ባካሄዱት አሰሳ የውጭ ሀገር ዜጎችን ጨምሮ 217 ሰዎችን በቁጥጥር ስር መዋላቸው ተገልጿል። ፖሊስና የግል ደህንነት ተቋማት በጋራ በፈጸሙት በዚህ ድንገተኛ ፍተሻ ከተያዙ ተጠርጣሪዎች መካከል ከ100 በላይ የሚሆኑት ከሌሶቶ የመጡ ህገወጥ ስደተኞች መሆናቸውም ታውቋል። ቀሪዎቹ ደግሞ የሞዛምቢክ፣ የዚምባብዌ እና የራሷ የደቡብ አፍሪካ ዜጎች መሆናቸውንና በቁጥጥር ስር በዋሉበት ወቅት በርካታ የጦር መሳሪያዎችና ጥይቶች መያዛቸውን ፖሊስ አስታውቋል። ፕሬዚዳንት ሲሪል ራማፎሳ ኦፕሬሽን ፕሮስፐር በሚል ስያሜ የሀገሪቱን ሰላም ለማስከበርና የተደራጁ ወንጀሎችን ለመግታት ጦር ከፖሊስ ጋር በጋራ እንደሚሰራ ካደረጉት ውሳኔ ጋር የተያያዘ ነው። ፕሬዚዳንቱ የተደራጁ ወንጀሎችን ለደቡብ አፍሪካ ትልቅ የጸጥታ ስጋቶች መሆናቸውንም በተደጋጋሚ መግለጻቸው ይታወሳል። በደቡብ አፍሪካ የተተውና አገልግሎት ያቆሙ የማዕድን ጉድጓዶች ውስጥ በሚካሄደው ህገወጥ የወርቅ ፍለጋ በከፍተኛ ሁኔታ የተስፋፋ ሲሆን ድርጊቱ ከተደራጁ የወንጀል ቡድኖች ህገወጥ የጦር መሳሪያ ዝውውርና ከግዳይ ወንጀሎች ጋር በቀጥታ የተያያዘ መሆኑን ባለስልጣናቱ ይገልጻሉ። አፍሪካ ኒውስ። በመጨረሻም የአሜሪካ ጦር በኢራን ላይ ተጨማሪ የአየር ጥቃት የሰነዘረ ሲሆን በሀገሪቱ ደቡባዊ ክፍሎች ከፍተኛ ውድመት ደርሷል። በፕሬዚዳንት ዶናልድ ትራምፕ ትዕዛዝ በኢራን ወታደራዊ ስፍራዎች ላይ ሁለተኛውን ዙር መጠነ ሰፊ ጥቃት መከፈቱን በይፋ አስታውቋል። ጥቃቱ የተሰነዘረው ኢራን በስትራቴጂካዊው የሆርሙዝ ወሽመጥ የንግድ መርከቦች ላይ የምታደርገውን ስጋት ለማዳከም መሆኑ ተገልጿል። የኢራን መንግስት መገናኛ ብዙኃን እንደዘገቡት ጥቃቱን ተከትሎ በሀገሪቱ ደቡባዊ የባህር ዳርቻዎች ከተሞች በተለያዩም በላንደር አባስ፣ በሲሪክና በቻባሃር የወደብ ከተሞች ላይ ተከታታይና ከፍተኛ ፍንዳታዎችም ተሰምተዋል። ጥቃቶቹ የአየር መከላከያ ቦታዎችን፣ የራዳር ጣቢያዎችንና የባህር ላይ ትራፊክ መቆጣጠሪያ ግንባታዎችን ኢላማ ያደረጉ መሆናቸውም ታውቋል። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት ይህ እርምጃ ኢራን በነዳጅ ጫኝ መርከቦች ላይ ላደረሰችው ጥቃት የተሰጠ አጸፋ መሆኑን ገልጸው ድርጅቱ ከተደገመ ጥቃቱ ከዚህ የከፋ እንደሚሆን አስጠንቅቀዋል። ይህ በእንዲህ እንዳለ ጥቃቱን ተከትሎ በኪዮትና በባህሬን የሚገኙ የአሜሪካ ወታደራዊ ይዘቶች ላይ የድሮንና የሚሳይል አጸፋዊ ጥቃቶች መሰንዘራቸውና የሁለቱ ሀገራት የአየር መከላከያ ስርዓቶች ጥቃቱን ለመከላከል ስራ ላይ መዋላቸው ተመላክቷል። መቋጫ የሌለው ይህ ወታደራዊ ኃይል ልውውጥ በቀጣይ ሊደረጉ የታቀዱን የሰላም ድርድሮች ሙሉ ለሙሉ አደጋ ላይ ጥሎታል ሲል ቢቢሲ ዘግቧል።